አብይ ጾም ስንት ጊዜ ነው የሚጾመው? ከዛ ደግሞ በየሳምንቱ የራሳቸው የሆነ ስያሜ ያላቸው። ጾም የሚለው ነገር እሳቤው በሃይማኖት ውስጥ የሃይማኖት የአምልኮ አካል ነው። ጾም ማለት ቀጥታ ትርጉሙ መከልከል ነው። ሰሙነ ሕማማትም ደግሞ የራሳቸው የሆነ በእለቱ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እስከ ዓርብ ድረስ የራሳቸው የሆነ ትርጓሜና ስያሜ ያላቸው። ክርስቲያናዊ ህይወት ከላይ የሚታይ ከውስጥ ግን ፍሬ አልባ ህይወት መሆን የለበትም ነው። ለምን ሆሳዕና በአርያም ተባለ? ሆሳዕና ራሱ ምን ማለት ነው? በገባ ጊዜ የተፈጸመው ትንቢት ምን አይነት ትንቢት ነው? ረቡዕ በዚህ ቀን ብቻ በሰሙነ ሕማማት ብቻ አይደለም የምንዘክረው፣ አመቱን ሙሉ ነው የምንዘክረው። ከአይሁድ ጋር በ30 ብር ሊሸጥ የተስማማበት ከ12 ሐዋርያት ተለይቶ አሁን በእኛ በዘመናችን ቋንቋ ባንዳ ምንለው ክፋትን ቢችሉ ባያስቡት ጥሩ ነው። ማሰብ ግን የኃጢአት አካል ነው። ክፉ ነገር ማሰብ የሰሩት ያህል ነው። የሰላም ንጉስ ለምን ተባለ? ሰላምንና አህያን ምን አገናኘው? ጦራችንንም ሰይፋችንንም አውርደን ሰላምን ተቀበልን ለማለት ነው። እንግዲህ መሬት ላይ አንጥፈን ክርስቶስን የምንቀበለው ማለት ነው። እንግዲህ ጦርና ጠመንጃ ይዘን ደግሞ ሰላም ማለት ብሎ አብሮ መሄድ ነገር አይደለም። ዘንባባ የክርስትና ምልክት ነው። የእድገት የሃይማኖት የልምላሜ ምልክት ነው። ሰላም ደግሞ ራሱ እግዚአብሔር ነው። ስለዚህ ሰላምን ስናከብር የምናከብረው እግዚአብሔርን ነው። አለባበሳቸው መቁጠሪያ በላያቸው ላይ አድርገው መጽሐፍ ይዘው የክብር ልብስ ለብሰው ታያቸዋላችሁ። ውስጣቸው ግን የተለሰነ መቃብር ነው። አምላክ እሱ የሚመለክበትን ነገር አስቀድሞ ለኛ ሰጥቶናል። እኛ እንደምንፈልገው አድርገን የምናመልካቸው ከሆነ እሱ ከሆነ አምላክ ሳይሆን ጣዖት ነው የሚሆነው። ሐሙስ ዕለት ሁሉንም ነገሮች እናስባለን። ጽበተ እግሩንም በቤተክርስቲያን እናስባለን። ምሴተ ሐሙስ የተባለውን ቁርባኑንም ቅዱስ ጴጥሮስ አንተ መምህሬ ነህ አታጥበኝም አለ። ጌታችን ካላጠብኩህ ከኔ ክፍል የለህም ከኔ ጋር አትሆንም አለ። ስለዚህ ያንን አልታጠብም ብሎ እምቢ ማለት አላጥብም ብሎ እምቢ እንደማለት ነው። ከሐሙስ ጀምሮ ደግሞ እስከ እሁድ ድረስ የሚጾሙም አሉ ሳይበሉና ያ ጾምስ እንደው ግዴታ ነው ወይስ በፈቃድ የሚደረግ ጾም ነው? ስለ ሙሴ ሳነሳ ሙሴ 40ውንም ቀን ሳይበላ ሳይጠጣ ነው የጾመው። እንግዲህ አሁን እንደ ሙሴ እንጹም ብንል የበረታ ቆሞ የደከመ ቁጭ ብሎ ይስማ። ክሶቹን ሰምቶ በፖለቲካ የተነሱ ክሶች ነበሩ። ለምሳሌ ንጉስ ነኝ ይላል፣ ግብር ቄሳር መክፈል አያስፈልግም ይላል። እነዚህ ፖለቲካዊ ክሶች ናቸው። አይ ያም ንጉስ ነኝ ያለበትን ሁኔታ ሲያየው መንፈሳዊው ንግስና ነው እንጂ ዓለማዊ ንግስና አለመሆኑን ሲያይቅ ንጉስ አይሁድ ብሎ መስቀሉ ላይ ጻፈ። የእግዚአብሔር ልጅ ነኝ ብሏል፣ እግዚአብሔርን ተሳድቧል። በነገሩ ግን ይሄን ሲናገሩ እነሱ የተናገሩት የክርስቶስን አምላክነት ነው። ዕለተ ዓርብ ብዙ ስያሜ ያለው በእኛ በዓለ ስቅለት እንለዋለን። በጥንታዊው ልምድ የተቀደሰች ዓርብ ይባላል። እንደገና ጉድ ፍራይዴይም ይባላል።